ጋይስ ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ አንድ ጥፋት አጥፍቻለሁ፣ ጉዴን ላሳያችሁ ማለት ነው። የእንትን መፍጫ ሰብር ያለው የሽንኩርት መፍጫ ማለት ነው። ላሳያችሁ። ይሄ እንደዚህ ነበር፣ እንደዚህ ነበር እጀታው እንደዚህ ነበር፣ ተሰብሯል ማለት ነው። እና ዛሬ ምን እንደሚፈጠር እንግዲህ አላውቅም። ይሄ ጠረጴዛ አሁን አላ ይሄ እዚህ ጋር የተላጠ ቦታው እንኳን ለምን ተላጠ ብላ ነው የምታብለው ሴትዮዋ ማለት ነው። እግዚአብሔር ነው ብላችሁ ብድ የምትለው በቃ ዛሬ በብርሽ ነው የምትገዢ፣ በአንቺ ነው የምትገዢ፣ ዛሬ አሳፍርሻለሁ ማለት ነው። እንግዲህ አላውቅም ምን እንደሚፈጠር ዛሬ ጉድ ነው ዛሬ። እግዚአብሔር መፍጫው እጁ ተሰብሯል። የሽንኩርት መፍጫ ነው ማለት ነው። እና እጁ ተሰብሮብኛል። እቃ ስደረድር ወደቀና ማለት ነው። ትንሽዬ እንደዚህ በር እንኳን እንደዚህ አይነት በር እንደዚህ ከተቆረሰ ማለት ነው የተላጠ ቦታ ካለ አንቺ ሳትመጪ እኮ 10 ዓመት ቆዩ ነው። ለምንድን ነው አንቺ ስትመጪ የተሰበረው? ብድ በቃ እቃ አርጅቶ ይሰበር የለ ወይ አርጅቶ ይበላሽ የለ? ለምን እንደዚህ ሆነ? እግዚአብሔር የሆነ ጣውላ ጠረጴዛ ነገር ትንሽ የቦታ እንደዚህ የተላጠች የሚዲ ቦታ ካለች አንቺ ነሽ የላጥፍ ነው የምትለው። እኔ ህፃን አይደለሁም እንዴት አድርጌ ነው የምልጠው? ወይ የሰው ሀገርና ክፉ የእንጀራ እናትና ስደት አንድ ነው። እግዚአብሔርን መጥፎ የእንጀራ እናትም እንደዚህ ነው የምታንገበግበው። እኔ ገጥሞኝ አያውቅም፣ ግን እንጀራ እናት የለኝም። ሆኖም ግን እኔ በሌላ ሰው ስለማ የእንጀራ እናትና ክፉ ስደት ክፉ ነው። ማርያም ስማ፣ አሁን ትላንት ነው የተሰበረብኝ፣ አላወቀችም ማለት ነው። እንቅልፌን ሳልተኛ ይሄ አይኔ ራሱ አብጠዋል። እግዚአብሔርን በሀሳብ እንቅልፌ ሳልተኛ ነው ያደርኩት። በቃ እቃ ተሰበር ማለት አበደኝ። እኔ ኢትዮጵያ እያለሁ እኮ እቃ ይጥላሉ። አዲስ ዓመታቸው ሲመጣ እቃ በሙሉ ወጥቶ ነው ሌላ የሚቀየረው ይባላል። ወይ መቀየር 10 ዓመት በአንድ እቃ የሚኖሩ ህዝብ ሲሰበር ሲቆረስ የሚያብዱ ህዝብ እንዴት ነው እቃ የሚቀይሩ? እንኳን እቃ ልብስ እንኳን አይቀይሩም። እና ይቺ ደግሞ የባሰባት ችጋራም ናት። ማርያምን በቃ ምንም ነገር ሊበላሽ አትፈልግም። ይሄ ፌስታል እንኳን ማለት ነው እቃ የሚመጣበት ፌስታል አላ እሱ እንኳን ይቀመጣል ተጣጥፎ ማለት ነው። ካርቶን ፌስታል እግዚአብሔር እና ይሄ ተሰብሮብኛል። ከመጣሁ 1 ዓመት ከምናምን ነው። 1 ሰዓት ነው የሰብሩት። እሱ ሌላ ነገር ምን እንደሆነ ጠፍቶ እያበደች ነበር። ከዛ በብስጭት እየቀያጠው የዛኑ ቀን ተሰበረ ማለት ነው። ከዛ ያው ስለነበረች ምንም አላለችም። አሁን ልትነሳ ነው። ምሳሌ እንሰራ ሾንቁን ልንፈጭ ነው ማለት ነው። አሁን ሀሳብ ይዞኝ በቃ እግዚአብሔር ምን ጉድጓድ ይዋጠኝ እያልኩ ነው። በቃ ይከብዳል። እግዚአብሔርን ወይኔ ጉዴ ፈላ። እኔ ስደት እንደዚህ ያስጠላኝ ጊዜ የለም። እውነት ለካ እንደዚህ ነው። የሰው ሀገር ክፉ ነው። እግዚአብሔርን እናቴ ብትሆን እኮ ቤት እንኳን አቃጥዬ ምንም አይመስለኝም። እንኳን ይሄን ትንሽ የ5 ብር የ10 ብር እቃ ማለት ነው። አሁን እሷ 1000 ብር ነው የገዛሁት ነው የምትለው። እግዚአብሔር የ20 ብር እቃ ማለት ነው 300 ብር ነው የገዛሁት። እንዴት እንደዚህ ሆነ ብላ ታብዳለች። እና እንደዛ ነው እላችኋለሁ። እኔ ቻይ ስለሆንኩ ያት ነበር የነበርኩት። አሁን ጉዴ ነው ፈላ። በቃ ጉዴ ፈላ። ይሄ መፍጫ ተሰበረ። ጉዴ ነው በቃ። እና ጸሎት አድርጉልኝ። የሚፈጠረውን አላውቅም።